ያው በጣም አካል ጉዳት ደርሶበታል። እጁን፣ እግሩን፣ አንገቱን እንዳይሰራ ነው ያደረጉት። ግን አሁን ብዙ አይነት ሕክምና አግኝቶ ሕክምና ያደረገ ነው። ሆነም ከነዛ ከአውሬ ከሆኑ ሰዎች ወጥቶ ወደ ቤቱ ገብተዋል። ወደ ቤቱ ከእህቱ ጋር ተቀላቅሏል። እንደምታውቀው እህቱ አንድ እናት አልቅሳ ወንድሜ ከሞተ ሞተ በሉኝ፣ ካለ አለ በሉኝ፣ በቃ ተስፋ ልቁረጥ፣ ወንድሜ ያለበት ቦታ ሳዩኝ፣ ውሰዱኝ፣ እኔ እናንተን አምኜ ወንድሜን ውሃ በላው ምን እንደሆነ አላውቅም ብላ ብዙ ጊዜ ሳሚ ላይ ስትጮህ ኸሬ ስትል ያው አይታችሁ ነበር። በዚህ ጉዳይ ላይ ኤርሚያስም የሰራ ማን ነበረ? ምክንያቱም ኤርሚያስ ተከሶ እስር ቤት የተመላለሰ ነው። ምንም ባልሰራው ስራ፣ ምንም ባላደረገው ስራ በየጊዜ ክስ ተፈጽሞበት በሱ ላይ ትኩረት አድርጎ የሰራ ነበር። ስለዚህ ሳሚ የብቻው ነው የዚህ ወንድማችንን ያፈላለገ ነበር። በመጨረሻ ተገኝተዋል። የተናገረው በሙሉ ጉድን የሚያስብል እነዚህ ሰው ናቸው ወይ ከሰው ይጠራሉ ወይ የሚያስብል ነገር ነው። ልጁ ላይ ግፍ የሰሩት በጣም ነው የደበደቡት። በገዛ ቤቱ ላይ በአካባቢው ላይ ለዛውም ሴት ሆና ነው እሱ እንዲያዝ ያደረገችው። ቤቱ አጠገብ መጥተው ከመጣ በኋላ ነው ደብድበው አሰቃይተው በመኪና ጭነው የሄዱት። ከሄዱ በኋላ ደግሞ የሆነ ቤት አስገብተው በየተራ የመቱት። ወንድ ልጅ ሆኖ በወንድ ልጅ ላይ ይጨክናል። እኔ ሴት ልጅ ብቻ መሰለኝ አረመኔ የምትመስለኝ የነበረው። ለካ ወንድ ልጅም ምንም አይመስለውም የሰው ህይወት። ስለዚህ ውድ ቤተሰቦቼ በየተራቸው የመጡ የደበደቡኝ በሽተኛ አድርገውኛል። አንገቴ ላይ ብዙ ደም ፈሷል አለ። እጁም ያው ታሽጓል። ምንም የሰራ አይደለም። እጁን አቅፎት ነው የተቀመጠው። ጭንቅላቱን በጣም ጎተውታል። ያው ትላንትም ልጁ ተናግሮ ነበረ። ልጁ ተጎተዋል። እንደውም እኔ ጋር ከመጣ በኋላ ነው እንክብካቤ ያደረኩለት፣ ምግብ በስርዓት የወሰደ ለውጥ አለው እንጂ ልጁ በጣም ተጎቶ ነው ወደ እኔ የመጣው ነበረው ብሎ ተናግሮ ነበር። እውነትም እንደተጎዳ በደንብ ያሳውቃል፣ በደንብ ያሳያል። ምክንያቱም እነዚህ ሰዎች ከኤርሚያስ ጋር ስለሚሰራ ኤርሚያስን እንጎዳለን ብለው የኤርሚያስ ሰራተኞች ባገኙት አጋጣሚ ለመጉዳት ይፈልጋሉ። ብዙ ብር ቀርቦልኛል፣ ብዙ ነገር አድርገውኛል፣ ደብድበውኛል፣ አጠገቤ ቁጭ አድርገው አይኔን አስረው ወደ ጫካ ወስደው አስቀምጠውኝ አጠገቤ ጉድጓድ ቆፍረዋል። ተራ በተራ አንዱ ሲደክመው አንዱ መጥቶ ይመታኛል አለ። አንዱ ሲደክመው አንዱ መጥቶ ይመታኛል። ብዙ ዋጋ አስከፍለውኛል። እኔ ግን ምንም አውቀው ነገር የለም ነው እነሱ የሚሉት። ኤርሚያስ ስራው ምንድን ነው? ለምን ከኛ ጭንቅላት ላይ አይወርድም? ለምን ደው እኛ ማይተውን? ለምን ደው የሚከታተለን? እሺ ኤርሚያስ በሰራው ይሄ ልጅ ለምን ይሄን አልስቃይ? እርምጃችሁ ምንድነው? ምንድነው የምትሰሩት? የምትሰሩት ስራ በሙሉ እኛ ማወቅ አለብን። ምክንያቱም እኛ ቀድመናችሁ ካልተራመድን፣ ቀድመናችሁ ያ እናንተ የምትሰሩት ስራ ካላሸ ነው እናንተ ለእኛ ለህይወታችን ታሰጋላችሁ። ኤርሚያስም ሆነ አንተም ሳሚም ሉሉም ሆነ በእኛ ላይ ብዙ አይነት ጉድ፣ ብዙ አይነት ሚስጥር ያወጣችሁ ለሚዲያ የበተናችሁ ነው። ስለዚህ እናንተ እያንዳንዳችሁ መወገድ አለባችሁ፣ መቀመጥ የለባችሁ። እኛ እንዳንኖር እንዳንሰራ ያደረጋችሁ ነው። ምንም በማያገባችሁ ነገር እነሱ ያገባቸዋል። ምክንያቱም ለህዝባቸው ስለሚጨነቁ፣ ለህዝባቸው ስለሚያስቡ፣ ህዝቡን ሊጎዳ ስለማይፈልጉ ነው የሚሰሩት እንጂ እንደናንተ ሳንቲም ለቀምቃሚ ቢሆን ኖሮ በጉልበታቸው ሌላ ስራ ሰርቶ ያገኙ ነበር። ግን እንደናንተ ራስ ወዳጅ አልሆኑም። የህዝባቸው ለእናት አባታቸው የሀገራቸው ዜጋ ያስባሉ፣ ይጨነቃሉ። እናንተ ግን የገዛ ዜጋችሁ ሽጣችሁ ለመብላት ነው የምትፈልጉት። ብር የሚያስገኝ ነገር ከሆነ ምንም ይሁን ምንም የሰውን ህይወት አያሳዝናችሁ። ስለዚህ በሱ መታገት፣ በሱ እንደዚህ መጎዳት ያለበት የደረጀ ወንድም ማን ነው የሚባለው? እሱ አብርሃም የሚባለውን መሆኑን ተረጋግጠዋል። አብርሃም አሁን የት እንዳለ አይታወቅም። ምክንያቱም የእሱ ሰራተኞች ነው በየቦታው ተባዝተው ሰውን ስቃዩን መከራን የሚያሳዩት። ድብደባ ብትሉ ምግብ እንዳይበላ ሕክምና እንዳያገኝ የሚያደርጉት እነሱ ናቸው። ስለዚህ እነሱም ያንዳንዳቸው በቅርበት እንደሚለቀሙ ነው ሳሚም የተናገረው። ሲጀምር ቢለቀሙ ነው እኔ ደስ አይማልችለው፣ በጣም ደስተኛ መሆነው። እያንዳንዳቸው እስር ቤት መግባት አለባቸው። እያንዳንዳቸው የእጃቸው ማግኘት አለባቸው። እነሱ እንደፈለጉ የተዝናኑ ሌላ ሰው የሚጎዳበት አጋጣሚ ከየት የመጣ ነው? ማን ናቸው እነሱ? ሰው በሀገሩ ላይ እንደፈለገ መሆን አይችልም? በሀገሩ ላይ ሰው መኖር አይችልም ማለት ነው? ኤርሚያስ ደግሞ የሚሰራው ስራ ትክክለኛ ስራ ነው። ህዝቤን እንዳይጎዳ
ማንኛው ሰው በንብረቱ የፈለገ ነገር ማድረግ ይችላል። በሀገሩ ላይ የፈለገ ነገር ማድረግ ይችላል። ለአንዱ መብት ተጥሶ የአንዱ መብት ተከብሮ የሚኖርበት ሀገር መሆን የለበትም በማለት ነው እንጂ እነሱ ተከፍለዋቸውም አይደለም፣ ወይ በዶላር ወይ በብርም ተከፍለዋቸው ኪሳቸው ሞልተው አይደለም። ከኪሳቸው አውጥተው ነው ህዝብን የሚያገለግሉት፣ ህዝቡን የሚረዱት። የታመመ ሰው፣ የተቸገረ ሰው፣ የተራበ ሰው፣ በየቦታ ጎዳና ላይ የወጡ ልጆች የሚረዱት እኮ ጥቅም ያገኝተው ወይ ተከፍሏቸው አይደለም፣ ባላቸው ኪሳቸው አውጥተው ነው። እናንተ ግን ኪሳችሁ ልትሞሉ የገዛ ዜጋችሁ ትጎዳላችሁ። ኪሳችሁ ሊሞላ፣ ሆዳችሁ ሊሞላ፣ ከርሳችሁ ሊሞላ፣ የሰራተኛችሁ ልትከፍሉ ሌላ ሰው ጎታችሁ፣ ሌላ ሰው ጉዳት ደርሶበት፣ ሌላ ሰው ታሞ የምታደርጉት ነገር ነው። ለምን እናንተ ሰው አይደላችሁ? ከሰው አልተፈጠራችሁ? የሰውኛ ስሜት ለምን ደሞ አይሰማችሁት? አሁን ይሄ ልጅ በዚህ ልክ አሰቃያችሁት፣ ተራ በተራ የመጣችሁ ደበደባችሁት። ምን አድርጎ ነው? የእውነት ስለቆመ ነው እንጂ ምንም ያደረገው ነገር የለም። ለማንኛውም ዋና በሰላም መውጣት ነው። ዋና ከነሱ እጅ መውጣቱ ነው። እሱ እነሱ እጅ ላይ ቢኖር ኖሮ እስካሁን እነሱ እጅ ላይ ነው ቢኖር ኖሮ ይሄ ልጅ አስክሬኑም አይገኝም ነበር። ግን ፈጣሪ ብሎ ከነሱ እጅ ወጣ። የመጨረሻ በቁሙ ውስጥ ሊያሰቃዩት እኮ ነው። ጫካ ውስጥ ወስተው በቃ የሆነ ጉድጓድ ቆፍረው አይኑ አስረውት ምናምን። በቃ አሁን ይሄ የመጨረሻ ውሳኔ ነው። የምትወስነው ነገር ውሰን። በቃ ይሄ የመጨረሻህን ነው። አንተ ከዚህ ጋር ታልፍን ብለውኝ ጉድጓድ ቆፍረው እያንዳንዱ ነገር አስተካክለው የሆነ ስልክ ተደውሎ ነው በዛ ስልክ ቢዚ ሆነው ወደ አሁኑ እዛ ቤት አምጥቶ ይጣሉኝ አለ። የእውነት የሚቆም ሰው ፈጣሪ መቼም ቢሆን ጥሎ አይጥለውም። የሆነ ሰበብ ተደርጎ በሆነ ምክንያት አንተ ፈጣሪ ልትሞት ስላልፈለግ ምንም አይነት ጥፋት ስላልሰራ ፈጣሪ ያግዞ እኮ ነው። ፈጣሪ ከጎን ሆኖ ነው። ምን ጊዜ ቢሆን ምንም ስራ ስትሰሩ ፈጣሪያችሁ ይዛችሁ ተጓዙ። ለፈጣሪ ብላችሁ የምትሰሩ ከሆነ ምን ጊዜ ማሸናፊ ትሆናላችሁ እንጂ ተሸናፊ አትሆኑም። ዛሬ ደብድበውሃል፣ አሰቃይተውሃል፣ እጅ ሰብረውታል፣ አይምሮህን የሚነካ ንግግር ስድብ ሰድበውሃል። ግን ሁሌ እንደዛ አይኖርም። ተሽለ ጥሩ ቦታ ደርሳ ታሳያቸዋለህ እንጂ እነሱ ሁሌ በታችነት ነው የሚሰማቸው። ለምን ተቀደምን እኮ ነው አሁን እዛ ጋር ለምን ተቀደምን? ለምን እነሱ የሚሰሩ ስራ ለምን አላወቅንም? የት እንደሚሄዱ ስራቸው ምን እንደሆነ የት እንዳቀዱ ለምን አልተነገርም ነው። ምክንያቱም ይህ ልጅ ታማኘው ዋና የነበልባል ሚዲያ ጉዳዮችን የሚሰበስብ ልጅ ነው። ያ ስለሆነ ነው እነሱ ተከታትሎ የያዙት ተነበረው። እሱ ደግሞ ያል ነገር ሊነገር አልፈለገም። ቃሉ ሊያጥፍ አልፈለገም። እምነቱ ሊበላ አልፈለገም። ታማኝ ስለሆነ ነው ያ ሁሉ ስቃይና መከራ ያሳለፈው። ግን ስቃይና መከራ ቢያሳልፍም ዛሬ ከዛ ስቃይ ወጥቶ ከዛ መከራ ወጥቶ ከዱላ ከስድብ ከርግጫ ያ ሁሉ አልፎ ወደ ቤቱ ወደ እህቱ ቤት ከእህቱ ጋር ተገናኝተው ከሳሚ ጋር ተገናኝተው ቤቱ ላይ ያሳለፈ ነው። ግን እናንተ በሰው ህይወት ላይ በዚህ ልክ የምትጫወቱ እናንተ የሰው ህይወት ምንም የማይመስላችሁ እናንተ ይብላኝ ለእናንተ ለወደፊት ህይወታችሁ። ዛሬማ ጉልበት ስላላችሁ እንደፈለጋችሁ ስለምዘሉ ብሩ ታገኙታላችሁ። ነገ ግን ምን እንደሚያጋጥማችሁ መግቢያችሁ ምን እንደሆነ መውጫችሁ ምን እንደሆነ ፈጣሪ ምን አይነት ትዕግስት አድርጎ እንደሚጠብቃችሁ እራሳችሁ ነው የምታውቁት። ካሁኑ ግን ያጠፋችሁ ጥፋት በሙሉ ለፈጣሪያችሁ ለበደላችሁት ህዝብ ይቅርታን ጠይቃችሁ መንገዳችሁ ብትጓዙ ባይ ነኝ። ምክንያቱም ሰው በበደላችሁ ቁጥር የእናንተ ወንጀል ከፍ ያለ ይመጣል እንጂ የቀነሰ አይመጣላችሁ። ሰው እንደ ሰው ማየት አለባችሁ። ሰው በመሆን ማክበር አለባችሁ ነው እንጂ ለወሬ ለማይጠቅም ነገር ለብር ብላችሁ ሰውን አሳልፋችሁ ትሸጡና ሰው መከራን ታበሉታላችሁ። አሁን ይሄ ልጅ ምን አድርግ ብላችሁ ነው ያ ሁሉ ስቃይ መከራ ያሳያችሁበት? ሳሚ ነው ሳሚ እድሜ ያሰራ እንጂ እሱ አታውቁት ወይስ እሱ ከያዝነው በኋላ እሱ ካስገድነው በኋላ እነሱ ይመጣሉ ብላችሁ ነው? ሆነም ቀረ እናንተ ሁሌ ወደ ኋላ ትቀራላችሁ እንጂ መቼም አትሸናፊ አትሆኑም። ይሄ አምናችሁ ተቀበሉ። ወንድማችን እንኳን ደህና መጣህ፣ እንኳን ለቤትህ አበቃ። እህትህም እንኳን ደስ አላት። መላ የነበልባል ክሩሞች በሙሉ ሳሚም ኤርሚያስም እንኳን ደስ አላችሁ። ወንድማችን ደግሞ ሙሉ አፍያህን ተመልሶ ወደ ስራ የምትመለስበት ጊዜ ቅርብ ያርግልህ። ውድ ቤተሰቦች ይወዳችኋለሁ። ባይ ባይ።